ቆይ እንዴ መጣለ እሱ ነው እንዴ? ምን እባክሽ እንደዚህ ያደረገ ልጅቷን ካላዝናት እኮ የሚሆን ነገር አይደለም። ግን አስቀይመኛል። ቆይ እንዴት እኔን ሳታማክር እንደዚህ አይነት ከባድ ምሽን ብቻ እንሰራለን? ደግሞ ቆይ ሲደውልለት ለምንድን ነው ለኔ ያልነገርከኝ? ሁሉንም በሚስጥር ላድርገው ብዬ ነው። ላንቺ ከነገርኩሽ እንዳታበላሽ እኮ ብዬ ፈርቼ ነው። ይሁን ለማንኛውም በጣም ደስ ብሎኛል። ብታይ እቺ ገረድ የእውነት እናቷን ያገኘሽ መስሏት እንዴት ደስ እንዳላት ብታይ። በጣም ጥሩ። አሁን እናቷን ያገኘሽ ስለሚመስላት ከምንፈልገው ነገር በጣም እናረቃታለን። ልክ ነህ። እኔም እንግዲህ እዚህ ማድረግ ያለብኝ ነገሮች አድርጋለሁ። እሺ እንዴት ነው? ስጦታዬን ወደድከው? ደግሞ ቆንጆ ፎቶ ማር ላይ ያነሳው። እገልሃለሁ፣ እመነኝ፣ እገልሃለሁ። ታዲያ ከምትወዳት ልጅ ጋር መጣላት እንዴት ነው? አይዞህ፣ እኔ አጽናናለሁ። እሺ ለምንድን ነው ራስን በጸጸት መቀጣው? ሁሉም ሰው እኮ ጥፋት ያጠፋል። አንቺ በሷ ቦታ ብትሆኚ ምንድን ነው የምታደርጊው? መጀመሪያ ነገሮች ከመሆናቸው በፊት ለምን ሆኑ ብዬ እጠይቃለሁ። አንተ ለኔ አስበህ ቢሆንስ? የምር ቃልዬ እንደዚህ ታስቢያለሽ? አዎ ዳግዬ፣ አንተ መልካም ሰው ነህ። ደግሞ ያለ ምክንያት ምንም ነገር አታደርግም። ግን ደግሞ ብዙ ሰዎች ላይ ረዱህ ይችላሉ። ካልተረዱ ደግሞ ተዋቸው። አንተ ልክ ነው ብለህ በምታስብበት መንገድ ሂድ። ቃልዬ የምር አመሰግናለሁ። በዚህ ሰዓት የሚረዳኝ ሰው ነበር አጣሁት። በጣም አመሰግናለሁ። እኔ ሁሌም እረዳሃለሁ። በዚህ ሰዓት ደግሞ ልክ እንደኔ የሚረዳ ሰው ያስፈልጋል። ነገር ግን በጭራሽ የማይታመን ነገር ተፈጠረ ማለት ነው። ዳጊ ቆሞ እየሰማቸው ነበር እያደረጉ ያለው ነገር ግን ይሄ ምንድነው ብሎ ምን እያረግሽ ነው ብሌን ብሎ ጠየቃት። ነገር ግን እሷ ምንም አይደለም ብላ ብትነግረውም ነገር ግን ዳኒ እንዴት እንደዚህ ታደርጋለሽ ብሌን ላይ በማለት እጅግ በጣም ስናደድና ሲበሳጭ ነበር ማለት ነው። ቢሆንም ግን እንደዛ ማድረግ አልነበረብሽም እያላት ነበር። ነገር ግን እናትሽ የተገኘችው እናትሽ አይደለችም፣ አውቀው እናትሽን ብሎ ነው ያመጣው። አሁን ደግሞ ብለ በትክክለኛ እናቴን አግታ ስታሰቃይ ነበር። አሁን ደግሞ ይህን እንዴት ታደርጓለች በማለት ስናደድ ነበር። ነገር ግን እባክሽን እመኚኝ እያለትና ስለምናት ነበር። ነገር ግን በጭራሽ ላምንክ አልፈልግም፣ ሂድልኝ እያለችው ነበር ማለት ነው። እንግዲህ በመጨረሻ እንግዲህ ቃል ብሌን ለማስረዳት ቢሞክሩም ነገር ግን መስማት አልፈልግም ተወኝ ብቻዬን እያለች ስትጨው ነበር ማለት ነው። ነገር ግን እባክህን ላስረዳክ አዳምጠኝ ላስረዳሽ እያላት ነበር። ነገር ግን በጭራሽ ልሰማ ላዳምጥ አልፈልግም ሂድልኝ እያለ እየጨው ነበር ማለት ነው። እና ብሌን ዳኒን በጭራሽ እንዳታምኝ ዳኒ ውሸታም ነው እያለችው ነበር። እና የሰማሁት ነገር እንዳልሰማ እየቆጠርሽ ነው፣ ትክክለኛ እናትሽ አይደለም ያገኙልሽ እየተጫወቱብሽ ነው ብሎ ቢነገራቱም ነገር ግን ብሌን በጭራሽ ማመን አልፈለገችውም ማለት ነው። ይህንን ስትሰማ ዳኒ ስለምን ነበር ስታወሪ የነበረ ብሎ ቃል ስጠይቃት ቃል ደግሞ አይ ዝም ብሎ ነገር ነው እያለች ወሬውን ለመሸፋፈንና ለመዳበስ ስትሞክር ነበር። ዳኒ ግን በትክክል ነበር የሰማ ማለት ነው። ብሌን እየተጫወተች እንደሆነ እሷና ባይሉ አንድ ላይ ባይሉ መጥፎና ጨካኝ ሰው እንደሆነ ዳኒ ያውቃል። ከሷ ጋር ያሳለፈውን ነገር እያሰበና ብሌን ንጹህ እናቷን ነበረ ስትፈልግ የነበረው። ነገር ግን በገንዘብ ወይም በሌላ ነገር ልትቀይራት ሳይሆን ትክክለኛ እናቷን ለማግኘት ነበር። ነገር ግን ብሌን ላይ እየተጫወቱ እንደሆነች ቃልና ባይሉ እንደውም ሳሚ አንድ ላይ በመሆን እየተጫወቱ እንደሆነ ልነግራት ቢፈልግም እንዴት ነው ፎቶ ወድድክ እንዴት ከፍቅረኛ ጋር መጣላትና መለየቱ ስሜቱ እንዴት ነው? እኔ እንከባከብልሃለሁ አታስብ፣ ካሁን በኋላ የኔ ነች በማለት እያስፈራሩ ነበር። ትሰማኛለች ጫፏ ትደርስና እገልሃለሁ እመንን እያሉ ነበር። እሱ ነብረን እናያለን እያሉ ነበር። ነገር ግን እንግዲህ ብሌን አውቃ ከዳኒ ጋር ለመቀረብ እየሞከረች ነበረ። ቃል ይህንን አጋጣሚ ተጠቅማ ዳኒን ልቡን ለማራራትና እንደውም ጥሩ ሰው እየሆነ
ያደረገ ነገር ለሷ ሆኖ እንደዛ ነው የማስበው ብላ አውቃ እሱን ለመቅረብ እየሞከረችው ነበር ማለት ነው። እንግዲህ ብሌን ጋር ደውሎ ደግሞ ሳሚ ቾኮሌቱ ደርሶሻል፣ እቃውን ወደሻል ብዬ ተስፋ አደርጋለሁ ብላ እንደምንተዋወቅ ብሎ ደግሞ ቆንጆዬ እንደሆነችም ጭምር እየነገራት ነበር። ግን ይቅርታ ማን ሊበል አላወኩም ማን ስትለውም የኔ ለጊዜው ይቆይሽ ግን ብቻ ቆንጆ እንደሆነችና በዛ አይኖችሽ በጭራሽ ስታለቅሺ ማየት አልፈልግም እያላትና ሳም ወደ ድሳት ነበር። ነገር ግን ማን እንደሆነ አታውቅም እሷ ማለት ነው። እንግዲህ እናትሽን በፎቶ አግኝቻታለሁ ብላ ስትነግራት ብሌን በጣም ደስ ብሏት ነበር። እናቴን በህይወት አገኛታለሁ ማሚ ብላ በጣም ደስ ብሏታል። አዎ ታገኛታለሽ እናትሽን ካሁን በኋላ እያለች ትክክለኛ እናቷን ያገኘቻት መስሏት በጣም ደስ ብሏት ነበር። ነገር ግን ያገኘችው ፎቶ የሌላ ሰው ነበር እና ሰላምዬ ብሌን እናቷ ስላገኘች በጣም ደስ ብሏታል። ትክክለኛ ልጇ መሆኗን አላወቀችም፣ እሷም አታውቃትም ማለት ነው። ነገር ግን ብሌን ቃል በጣም ፈርታና ተጨንቃ ነበር። ምክንያቱም የሰማችው ነገር በጣም ፈርታ ነበር። ለባይሉም ስትነግሮ ባይሉም አትፍሪ ምንም አይፈጠርም ብላት ነበር። እናም የብሌን እናት ለምንጠነው ከሰላም ጋር ይዟት ወደዚህ እንዳይመጡ ነው የፈራሁት። ባይሉ እንዴት ነው በቀላል አየ፣ ስለዚህ እባክህን ሁሉ ነገር አድርግ እያለችው ነበር። አትፍሪ ምንም አያሳስብሽም እያለች ነበር። ፈጣሪ ወይ ብሌንና ሰላም አንድ ላይ ከተገናኙ እኔን ያበቃልኛል፣ ስለዚህ እሱን በጭራሽ ማየት አልፈልግም ብላ በሀሳብና በጭንቀት እንደውም ስታሰላስልና ሰላም እናቴ ባትሆኝ እናትሽ ልጅሽ አይደለችም ብሉሽ ምን ታደርጊያለሽ እያለቻት ጥያቄ ምናምን ስትጠይቃት ነበር። ነገር ግን በጣም ፈርታ ነበር። መቼም እኔ በሕይወት ካለው ሰላምና ብሌን በጭራሽ አይገናኙም፣ የሆነ ነገርማ ማድረግ አለብኝ እያለች ማሰብ ጀመረች። በሀሳብና በእንቅልፏ ሰላም አንቺ ልጅ አይደለሽም እያለች ስትጫናት እያየች ነበር እና በጣም ፈርታ ደንግጣ ነበር። ልጅ አይደለሽም ብሌን የኔ ልጅ ነች በማለት ይሄ በሀሳቧ ነበረ ስታስብ የነበረው። ነገር ግን ያሰበችው ህልም ነበረ እንጂ እውን አልነበረውም ማለት ነው። በህልም ለፍ ይህንን ነገር ሳይፈጠር አንድ ነገር ማድረግ አለብኝ፣ እኔና አንቺን ለማጣላት ነው። ማንም ሰው ብሌን ከኔ አስብልጥሽ መውደድ የለብሽም፣ እኔ እኮ ልጅሽ ነኝ እያለች ሰላምን ለማሳመን ብትሞክሩም ሰላም ግን ለብሌን ያላት ስሜትና ለብሌን ያላት ንጹህ ልብ በጭራሽ ምንም ሊቀንስ አልቻለም። ምክንያቱም ብሌን በጣም ተወዳታለች። እንደ ሰራተኛ ሳይሆን እንደ ልጇ ነበረ የምታው። ይሄ ግን ቃልን ያሳስባታል። ምክንያቱም ብሌንን መውደዳ ስጋ ለምሷው ነገራት እንዴ ደሞ አሳባት እንዴ ልጇ መሆኗ አወቀች እንዴ እያለች ስታስብ ነበር። ብሌንን በጣም ተወዳታለች። ዳጊ በድጋሚም ብሌንን ለማናገር በመክሩም ብሌን ግን ልታናግረው ፈቃደኛ አይደለም። እናም ስለናትሽ ደግሞ ብሎ ስለናቴ ደግሞ ምንድነው የምታውቀው? ስለናቴ ምንድነው የምታወራው ብትጠይቀው ስለናትሽ ቃልና ባይሉ እየተጫወቱብሽ ነው፣ ትክክለኛ እናትሽ አይደለም የላኩልሽ ፎቶ። አይ ፎቶን እኮ አይቻለሁ እኔን ትመስላለች በማለት ስትናገር ነበር። በቃል ማን ብሌን ማለት ነው። አይ በጭራሽ በዚህ እንዳትመጣብኝ ትሰማኛለህ? ፎቶ እናቴ ነች እናቴን ትመስላለች ብላ ደግሞ እኔን ነው የምትመስለው ብላ ስትከራከር ነበር። ምን ነበር ስትከራከሩ የነበረው ብሌን ብላ ስትጠይቃት እማዬም እትዬ ይቅርታ አድርግልኝ ያየው ፎቶ ላይ ያለችው ትክክለኛ እናትሽ አይደለችም ባይሉና ቃል እየተጫወቱብሽ ነው ብሎ ነገረኝ እና ይሄ ነገር በጭራሽ እውነት አይደለም ብዬ ተስፋ አደርጋለሁ አለችው። ለምን እንደዛ ሊል ቻለ? ስለ ፎቶን መቼ አይቶ ነው እንዴት እንደዚህ ሊል የቻለበት ብላ ሰላም መጠራጠር ጀመረች እና ዳጊን በድጋሚ ልታናግር ወሰነች ማለት ነው። ምክንያቱም ስለ ፎቶና ምክንያቱም ባይሉና ቃል ሳወሩ በጆሮ ነው የሰማሁት ብላ ነገረት። ነገር ግን እንግዲህ ባይሉ ዳኒን እያስፈራራ ነበር። አርፋ ማትቀመጥ ከሆነ የወል መሞተን እያጣደፍኩ ነው፣ ከዛ ቤት እንድትወጣ ፈልጋለሁ ጭራሽ ብሎ እያስፈራራው። እናም ሳሚ ደግሞ በእናቱ እያስፈራራው ነበር ማለት ነው። እንግዲህ እንደዛ እያለ ቃል ፈርታ ነበር። ነገር ግን ትክክለኛ እናታ እንዳልሆነች ስትሰማ እጅግ ደስ ብሏት ነበር። እንግዲህ ብሌን እናት አገኘ ብላ እጅግ በጣም ደስ ብሏት ፊቷ በርታ በፈገግታ ነበር ያገኘቻትን። ነገር ግን ቃል ይህን ስትሰማ ምን ተፈጥሮ ሁን እያለች እየተንጠራራች ፎቶ ለማየት ስትሞክር ነበር እና ነገር ግን ፎቶ እንስሳ የትክክለኛ እናቷ እንዳልሆነ
ስትገናዘብ መረጋጋት ጀመረች። ነገር ግን እቺ ገረድ እናቷን አገኘሁ ብላ ፍንጥዝ አለች አይደለ እያለች በውስጧ ስታወራ ነበር ማለት ነው። እንግዲህ ትወጣና ለባይሉ ትደውልና ትክክለኛ እናቷ እንዳልሆነች ስታረጋግጥ ይሄ ሁሉ ያንተ ጨዋታ ነበር ባይሉ ብላ ስታወራ ነበር ማለት ነው። ግን ቃልዬ ብሌን በጣም ደስ ብሏት ነበር። ትክክል እናቷን ያገኘቻት መስሏት ነበር። ነገር ግን እናቷን አላገኘቻትም። እየተጫወቱበት እንደሆነ ዳጊ ብቻ ነው ምስጢሩን የደረሰበት ማለት ነው። እና ባህሉም በጣም ደስ ብሎት ነበር። እንደዚህ ካለን እኮ ህይወትን ማሸነፍ አንችልም። ስለዚህ ቀለል አድርገሽ ያው ያልነገርኩሽ በምስጢር እንድጠናቀቅ ስለፈለግኩ ነው እያለ ስሞድስ ነበር ማለት ነው። ነገር ግን የኔ ጨዋታ ነው። መጀመሪያም ሀሳቡ የኔ ነበር። በዚህ ነው እሷን ልንገላገላት ከዚህ አርቀን የምንልካት በዚህ ብቻ ነው እያለት ነበር። እንዳጋጠመ ስልክ ስታወራ ዳጊ ከኋላ ቆሞ እያሰማት ነበር። እና ጨዋታ የባህሉ ጨዋታ እንደሆነ የብሌን እናት ትክክለኛ እንዳልሆነችው እያወሩ ነበር። እና ቃልም ይሄንን ነገር ታቅ ነበር። ከኋላ እሷ ደስ ብሏት ነበር። ምክንያቱም ይሄ ጨዋታ ውድቅ ስለተደረገ እሷ ግን ደስ ብላት ለባይሉ እያወራች ነበር። ያወራችውን በሙሉ ዳጊ ቆሞ እየሰማት ነበር ማለት ነው። በጣም ደነገጠ። ምክንያቱም የብሌን እናቴን አገኝ ብላ ስትደሰት፣ እነሱ ግን እየተጫወቱበት ነበር። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛልኝ። አስተውለኝ።